ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በዛሬ ወቅታዊ ጉዳይ ፕሮግራማችን በማዕከላዊ ኢትዮጵያ ክልል አንዷ የክላስተር መቀመጫ ወደ ሆነችው በቡታጅራ ከተማ በመገኘት በምግብና ስርዓተ ምግብ ስትራቴጂ ላይ ያተኮረ ለአንድ ሰዓት የሚቆይ የፓናል ውይይት ይኖረናል። በዚህ ቆይታችን ከማዕከላዊ አመራሮችና እንዲሁም ደግሞ መንግስታዊ ካልሆኑ ድርጅቶች ጋር ቆይታ የምናደርግ ነው የሚሆነው። በዚህ ፕሮግራም ላይ እንደገለጽኩትም እንግዶቻችን ሆነው የቀረቡት አቶ ንጉሴ አስራዝ የማዕከላዊ ኢትዮጵያ ክልል የርዕሰ መስተዳደሩ ዋና አማካሪ፣ አቶ ተስፋዬ ለጂሶ የእናቶችና ህፃናት ጤናና ስርዓተ ምግብ አገልግሎት ዳይሬክቶሬት ዳይሬክተር፣ አቶ ተሾመ ሽብሩ የዘሃንጋሪ ፕሮጀክት ኢትዮጵያ ካንትሪ ዳይሬክተር፣ አቶ ገመቹ ቁፋ በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ጽህፈት ቤት የምግብ ስርዓትና ኒውትሪሽን ዘርፍ የፕሬዝዳንቱ አማካሪ፣ አቶ ዘሪሁን እሼቱ የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊዎች እዚህ የፕሮግራሙ ዋና እንግዲህ ተሳታፊዎች ናቸው። እናንተ ተመልካቾች ደግሞ ቤታችሁ ሆናችሁ የምናነሳቸውን ሀሳቦችን እየተከታተላችሁ ከፕሮግራማችን ጥሩ ነገር እንደምትማሩ ከወዲሁ ተስፋ በማድረግ ወደ ውይይታችን የምናመራ ነው የሚሆነው። ፕሮግራሙን እየመራው ቆይታ የማደርገው አብዱል ሐፊዝ መሐመድ፣ ካሜራ ባለሙያዎች ከማል ሽኩርና ተረፈች ዘለቀ ጋር በጋራ በመሆን አብረን ቆይታ የምናደርግ ነው የሚሆነው። ሁላችሁንም በደቡብ ሬዲዮና ቴሌቪዥን ድርጅት ከልብ አድርገን እናመሰግናለን። እንግዲህ በመጀመሪያ ደረጃ ያው የማዕከላዊ ኢትዮጵያ ክልል ከአቶ ንጉሴ ጋር ነው ቆይታ የማደርገው። የማዕከላዊ ኢትዮጵያ ክልል መች ተመሰረተ? በክልሉ ምን ያህል ዞኖችና ወረዳዎች በቀበሌዎች የተዋቀረ ነው ክልሉ የሚለውን ከዛን ጀምር። እንግዲህ አዲሱ ክልላችን ማዕከላዊ ኢትዮጵያ ሁላችንም እንደምናውቀው የተመሰረተችው በ2015 ነሐሴ ስፔሲፊክ ቀኑን ለመጥቀስ ነሐሴ 18 ነው የተመሰረተው። የብልጽግና ትሩፋት የሆነች ክልል ነችና የተመሰረተችበት ቀን ይሄ ነው። ማዕከላዊ ኢትዮጵያ በ7 ዞኖች፣ በ3 ልዩ ወረዳዎች፣ በ50 ወረዳዎች፣ በ29 የከተማ አስተዳደሮች፣ በ1016 የገጠር ቀበሌዎችና በ303 የከተማ ቀበሌዎች ተዋቅራ አቅፋ እየተንቀሳቀሰች ብሩህ ተስፋ ያላት ክልላችን ነች። ከልብ አድርገን እናመሰግናለን። ጥያቄውን እዛው ለመጨመር ያክል ከስርዓተ ምግብ ዋስትና ጋር ተያይዞ እንግዲህ ከ2 ዓመት በታች የሚገኙ ህፃናት ብዛታቸውን ማወቅ ይቻላል ወይ? ምናልባት የዚሁ ከስርዓተ ምግብ ጋር አያይዘን እያወራን ስለሆነ ማለት ነው። በአጠቃላይ የማዕከላዊ ኢትዮጵያ ክልል ፖፑሌሽኑ ወደ በ1919 ቆጠራ ፕሮጀክሽን 2016 ላይ ሆነን የፕሮጀክት ያደርግ ነው የሚያሳየው ወደ 7.3 ሚሊዮን አካባቢ ነው የሚያሳየው። ከዚህ ውስጥ ከ2 ዓመት በታች ያሉት ህፃናቶች ወደ 365 ሺህ አካባቢ ይደርሳል ተብሎ ነው የሚገመተው። ያው ረጅም ጊዜ ቆጠራ አልተካሄደም፣ ይህም በፕሮጀክሽን ነው። እንደዚሁም ደግሞ ከ5 ዓመት በታችም ያሉትም ዳታዎች የሚያሳዩት 1 ሚሊዮን 98 ሺህ አካባቢ ከ1 ነጥብ ሰምቲንግ ሚሊዮን አካባቢ እንደሆነ የህፃናቱ በዚህ ነው። ይህን መሰረት አድርገን ነው ሌሎች ስራዎችም እያከናወን ያለ ነው። በጣም ጥሩ። ሌላውም ጥያቄ ለማከል ያክል ከ2 ዓመት በታች እንግዲህ ህፃናት ብዛታቸውን ማወቅ የምንችል ከሆነ ከስርዓተ ምግብ አመጋገብ ጋር ተያይዞ ያላቸው ስርዓት ምን ይመስላል? እንደ ክልሉ እንግዲህ ህፃናት በብዛት እንዳሉ ይታወቃል። ህፃናት ምግብ ያስፈልጋቸዋል፣ የተመጣጠነ ምግብ ያስፈልጋቸዋል። ነገን የተሻለ ብሩህ ሀገርን የሚረከቡ ክልሉን የሚረከቡ ቤታቸውን የሚመሩ እስከሆኑ ሰዓት ድረስ ምናልባትም ከስርዓተ ምግብ ጋር ተያይዞ ራሳቸውን ማደራጀት አለባቸው። መንግስትም እንደ መንግስት ኃላፊነት አለበትና ከተነሳው ጥያቄ አንጻር ምን ይላሉ? ምግብና ስርዓተ ምግብ ጽንሰ ሀሳብ በጣም ትልቅ ነው። ከምግብ ዋስትና ጋርም የሚያያዝ ነው። ትልቁ ነገር የምግብ ዋስትና ጋር ነው ጉዳዩ አያይዘን ልናየው የምንችለው። ነገር ግን ደግሞ ከስርዓተ ምግብ ጋር በተያያዘ በአጠቃላይ በዚህ ዙሪያ ላይ የግንዛቤም የአስተሳሰብም የካልቸርም ወይም የባህልም ችግር አለ። እዛ አካባቢ የምናያቸው ነገሮች አሉ። በምግብ ዋስትና ተጋላጭ በሚሆኑበት ጊዜ ያው እንግዲህ ሴንትራል ኢትዮጵያን እንደምታውቁት
በርካታ አይነት አግሮኖሚ ያለው አካባቢ ነው። በግብርናውም በእንስሳት እርባታውም ሰፊ ስራዎች ይሰራሉ። በርካታ ሰብሎች፣ የጓሮ አትክልቶች፣ የስራ ስር ሰብሎች፣ ሁሉም ነገር አለ። ስለ ምግብ ስርዓት ስናወራ ከየትም የሚመነጭ አይደለም። ዞሮ ዞሮ ከሰብሉ፣ ከአትክልትና ፍራፍሬው፣ ከስራ ስሩ፣ ከቅመማ ቅመማው፣ ከእንስሳት ሀብቱ ምርት ከሚገኝ ነው። አሁን ጥያቄው የምግብ ስርዓቱ ላይ ነው ያለው እንጂ ስለ ምግብ ዋስትናው አይደለ የመሰለኝ። እዛ አካባቢ የግንዛቤ ችግር ነው ያለው። ከምግብ ዋስትና ካለማረጋገጥ ጋር በተፈጥሮና በሰው ሰራሽ ችግሮች ምክንያት የሚመጣው ተጋላጭነት አንድ ነገር ሆኖ ኖርማሊ እነዚህ ችግሮችን በሌሉበት ጊዜ የምግብ ስርዓቱ ችግር አለ። ይሄ ፈንዳሜንታሊ በዋናነት ከአመለካከትና ከግንዛቤ ጋር የተያያዘ ጉዳይ ነው። ምናልባት በደንብ ግልጽ እንዲሆን በተለይ ደግሞ ህፃናት፣ አጥቢ እናቶች፣ እርጉዞች ለነዛ ቅድሚያ ከመስጠት የምግብ ስርዓት የተመጣጠነ ምግብ የምግብ ስርዓት የማስተካከል ጉዳይ ሲባል አይደለም ያልተማረው የተማረው የሚያስበው ትልልቅ ነገሮች በፕሮቲን የበለጸጉ ወይም በጣም የተለዩ ስጋ ምናምን ነገሮች እናስባለን። አይደለም። እንደ ማዕከላዊ ኢትዮጵያ ጓሯችን ያሉ በርካታ ነገሮች አሉ። በጓሮ ጎመኑ፣ ቆስጣው፣ ሽንኩርቱ፣ ሌሎቹም ይሄ የሙያው ሰዎች የጤና ባለሙያዎች ወይም ደግሞ በኒውትሪሽን ላይ ጥናትና ምርምር ያደረጉ አካላቶች በስፋት የሚገልጹት ሲገልጹትም የሰማ ነው ስላለ እዛ አካባቢ ያለ ችግር አለ። ይሄንን ለመቅረፍ ደግሞ እየተሰሩ ያሉ አሁን በካውንስልም ደረጃ እየተቋቋመ ያለው የምግብና ስርዓተ ምግብ ይሄን እየደረሰ ነው። ስራው እየተሰራ ነው። ወደ እነዚህ ወደ ህፃናቶቹ ቅድም ወደ ተገለጹት እድሜያቸው እዛ ደረጃ ላይ ያሉ ህፃናት ለመድረስና ተጋላጭ የሆኑ አካባቢ ለመድረስ የተለያዩ ፕሮግራሞችና ፕሮጀክቶች በቅድ ተይዞ እየተሰራ ያለበት ሁኔታ አለ። የዛሬው የምግብና ስርዓተ ምግብ ስራውንም በዚህ ላይ የሚያጠነጥን ስለሆነ ኦንቦርድ ስራ ላይ ነን የሚለው ለመግለጽ ነው። በጣም ጥሩ። ከዛው ጋር አያያዣውን ማንሳት የምፈልገው ምንድነው ክልላዊ የስርዓት ምግብ አለመመጣጠን ምናልባት ምጣኔው በራሱ በህፃናት ላይ የመቀንጨርን እንዲሁም ደግሞ መቀጨጭና ከክብደት ማነስ ጋር ተያይዞ የተፈጠረ ነገር የለም ወይ? ምናልባት የተፈጠረ ነገር ካለም ችግሩ ያለበት አካባቢ ላይ መንግስትም በፍጥነት እንዲደርስ መንግስታዊ ያልሆኑ ድርጅቶችም በፍጥነት አካባቢውን ደርሶ ምናልባት እነዚህን ህፃናትም ለመታደግ ከማድረግ አንጻር እየተሰሩ ያሉ ስራዎች አሉ ወይ? ልየታስ የተደረገበት አጋጣሚ አለ ወይ የሚለውን እነዚህ ነገሮችንም ብናይ የተሻለ ይሆናል በሚል ነው። በናሽናል ደረጃ ያሉ መረጃዎች የሚያሳዩት በተለይ የደቡብ ብሔር ብሔረሰቦች በጋራ በነበርንበት ጊዜ ያሉ ዳታዎች የሚያሳዩ አሉ። በአገር አቀፍም እንደ አገር አቀፍም የተቀመጡ ዳታዎች አሉ። ከአገር አቀፍም ከክልል ክልል ይለያያሉ። ለምሳሌ በመቀንጨር ደረጃ ደቡብ ኢትዮጵያ እያለን ያለው ያው ሴንትራል ኢትዮጵያም የዛ አካል ስለነበር እስከ 40% መቀንጨር እንዳለ መረጃዎች ያሳያሉ። 40% አካባቢ መቀንጨር ስታንቲንግ ግሮዝ የምንለው ማለት ነው። እንደዚሁም በመቅጨት ደረጃም ወደ 11% እንደሆነ ያሳያል። ከክብደት ማነስም 22% ነው። መረጃዎቹ ይሄን ነው የሚያሳዩት። ከሞላ ጎደል ሻርፕ ላይሆኑ ይችላሉ። እንደ ማዕከላዊ ኢትዮጵያ እነዚህ ፊገሮች ነጥረው ወጥተው ጥናት ተደርጎ የመጣ ነገር ባይኖርም አብረን በነበርንባቸው ጊዜ እነዚህ ፊገሮች አብረው ይሄዱና በእኛ በማዕከላዊ ኢትዮጵያም የሚገለጹ ስለሆኑ እነዚህ ችግሮች ይኖራሉ ተብሎ ይገመታል። ይሄን ሚቲጌት ለማድረግ ይሄን ለመቅረፍ የተለያዩ ፕሮግራሞች ተዘርግተው እየተሰሩ ያሉበት ሁኔታ ላይ ነው አለ። ምናልባት ምን እየተሰራ ነው የሚልም ጥያቄ አብረህ ያካሄዱ ይመስለኛል። ይሄ ስራ የአንድ ተቋም ስራ አይደለም። ለምሳሌ የምግብ ስርዓትና ስርዓተ ምግብ ለማስተካከል ከዚህ ቀደም ይሄ ስራ በጤና ሚኒስቴር በጤና ቢሮ ተጠርንፎ የሚሰራ ነበር። ከ2016 እንደኛ ክልል ማለት ነው። የሰቆጣ ቃል ኪዳን መሰረት በማድረግ በክልላችን አዲስ ክልል እንደመሰረትን ይሄ ከፌዴራል ጤና ሚኒስቴርን በወረደልን አቅጣጫና ዳይሬክሽን መሰረት ለምሳሌ በአገር አቀፍ ደረጃ ክቡር ምክትል ጠቅላይ ሚኒስትሩ ናቸው የዚህ ካውንስል የዚህ ምክር ቤት ሰብሳቢ የሆኑት። በክልላችን በተመሳሳይ ያንን እንትን ብለን በፍጥነት ምክር ቤቶችን አቋቁመን እስከ ቀበሌ ድረስ ማለት ነው በፍጥነት በክልል ደረጃ የምግብና ስርዓተ ምግብ ካውንስል ወይም ምክር ቤት ተቋቋመ። በምክትል ርዕሰ መስተዳድሩ የሚመራ
ግን ተግባሩ እስከ ዛሬ ድረስ ክቡር ርዕሰ መስተዳድሩ እየመሩት ነው ያሉት። ለምንድን ነው በካውንስል ደረጃ በአሰራር ደረጃ በደንብ ደረጃ በምክትል ርዕሰ መስተዳድሩ የሚመራ ቢሆንም ለስራው ትኩረት ይሄ ጉዳይ የሰው ጉዳይ ነው። ይሄ ጉዳይ ከሰውም የህፃናት ጉዳይ ነው፣ የእናቶች ጉዳይ ነው። ከእናቶችም የእርጉዝ እናቶች ጉዳይ፣ የአጥቢ እናቶች ጉዳይ ነው። ስለዚህ በአንድ ተቋም በጤና ወይም በግብርና ብቻ የሚሸፈን አይደለም። ማልቲ ሴክቶራል ነው። ሁሉንም ሴክተሮች ያማከለ ስራ ቅንጅት ይፈልጋል። ትምህርት ሴክተር ያስፈልጋል። ምክንያት ህፃናት ትምህርት ቤት ላይ ይማራሉ። ቅድመ መደበኛ ብለው አንደኛ ደረጃ ብለው ሁለተኛ ደረጃ። አሁን አዲስ አበባም እንዳያችሁት በክልላችንም ለምሳሌ የትምህርት ቤት ምገባ ስርዓት ክቡር ርዕሰ መስተዳድሩ ባሉበት ላውንች ተደርጓል። ይሄ ማለት ይሄ ነው፣ ሌላ ነገር አለ። መልቲ ሴክተራልነቱ የሚያሳየው ይሄ ነው። ጤና ቢሮ እየሰራ ያለው ስራ ምንድን ነው? በከፍተኛ ሁኔታ ይሄ ማልኒትሪሽን ያለባቸው አካባቢ በህክምናውንም የተለያዩ ፓምፕሌቶች በማሰራጨት አካባቢውን አይደንቲፋይ ተደርጎ በማፕ ተለይቶ አካባቢ ተለይቶ እየተሰራ ያለ ስራ አለ። ይሄ ብቻ አይደለም። ግብርና ምንድን ነው እየሰራ ያለው? የሌማት ትሩፋት ብለን እያልነው ያለው ስራ ምን ማለት ነው? በግብርና ውስጥ የምናነሳቸው ኢኒሼቲቮች ብለን እያልናቸው 30 40 30 ምንድን ነው? ሌላ ነገር አይደለም። የዶሮ መንደር፣ የወተት መንደር፣ አትክልትና ፍራፍሬ መንደር ተብሎ አይዴንቲፋይ ተደርጎ እንደ ኢኮሎጂውና እንደ አካባቢ ተጨባጭ ሁኔታ የሚሰሩ ስራዎች ዞሮ ዞሮ ወደ እነዚህ ወደ አልነው ከምግብ ዋስትና ማረጋገጥ ብቻ ሳይሆን የምግብ ስርዓቱን ማስተካከል ነው። የምግብ ዋስትና ማረጋገጥ አንድ ጉዳይ ነው። የምግብ ስርዓቱን እንዲስተካከል ማድረግ፣ ጤነኛ ህብረተሰብ መፍጠር፣ አእምሮውን ማሰብ የሚችል በደንብ ትምህርት መከታተል የሚችል ህፃን እንዲፈጠር ማድረግ ነው። ይሄ ደግሞ አገራችን የሚመራው የብልጽግና ሰው ተኮር የሚለው ነገር ከዛ ጋር አብሮ የሚሄድ ስለሆነ ፕሮግራሙ በተለያየ መልኩ እያስኬድናቸውና ውጤትም እየታየበት ያለ ፕሮግራም ነውና በከፍተኛ ደረጃ በከፍተኛ አመራር ቁርጠኝነት እየተመራ ያለ ተግባር መሆኑን ለመግለጽ ነው። የምግብና ስርዓተ ምግብ ጋር ተያይዞ ተግባሪ ድርጅቶች ወይም መስሪያ ቤቶች ተብሎ የተለያዩ ሴክተሮች ማወቅ እንችላለን። ከቻነ ደግሞ የነዚህ ተግባር መስሪያ ቤቶቹ የመቀንጨርና ሌሎችንም ችግሮችን ከመቅረፍ አንጻር ከሌሎች አካላት ጋር ኢንተግሬትድ ሆኖ ከመስራት አንጻር ምን ስራዎች እየተሰሩ ነው የሚለውንም እችን እንደ መጨረሻ እንውሰዳትና ወደ ሌሎቹ እንሄዳለን። የምግብ ጉዳይ የምግብ ስርዓት ጉዳይ ማለት የአንድ ተቋም የተወሰነ ተቋም አይደለም ብያለሁ። ግብርናው ያስፈልጋል፣ ጤናው ያስፈልጋል፣ ትምህርት ቤት ያሉ ህፃናቶች እንዲማሩ ትምህርት ያስፈልጋል። በዋናነት የሰቆጣ ቃል ኪዳን የሚባሉ 6 ተቋማቶች አሉ እስከታች ድረስ ግብርና፣ ጤና፣ ትምህርት፣ ሰራተኛና ማህበራዊ፣ ሴቶችና ህፃናት፣ ውሃ የሚባሉት የሰቆጣ ዲክላሬሽን ወይም ደግሞ የሰቆጣ ቃል ኪዳን የሚባሉ እነዚህን አካባቢዎች ደግሞ የዚህ ፕሮግራም ታቃፊ የሆኑ ዞኖች እና ወረዳዎች አሉ። በሁሉም ዞኖችና ልዩ ወረዳዎች 19 ወረዳዎች አሉ። አሁን ይሄን የሚተገብሩ ተግባሪ በተመሳሳይ በክልል ባለው አወቃቀር መሰረት ዞንም ላይ ያለ ወረዳም ላይ ያለ። ግን ይሄ አይደለም እኛ እያለን ይሄ አንዱ ፓርት ነው። የምግብና የስርዓተ ምግብ ጉዳይ ሁሉም ጋር ነው መሆን መቻል አለበት። እነዚህ በሰቆጣ ዴክላሬሽን ያሉት ብቻ ሳይሆን ሁሉም ይመለከተዋል ነው ሁሉም። ስለዚህ እውነት ለመናገር የካውንስሉ ሜምበር ኦልሞስት ኦል ማለት በሚቻል ደረጃ የክልሉ መስተዳድር ምክር ቤት ወይም ካቢኔ ሜምበሮች ከአንድ ከሁለት ካልሆነ በስተቀር ሁሉም በደንቡ ላይ የምክር ቤቱ አባል ናቸው። ስለዚህ ቅድም እንደገለጽኩት ይሄን ላውንች ሲደረግ ሲገመገም ክቡር ርዕሰ መስተዳድሩ ነው እየመሩ ያሉትና ሪፖርት እየቀረበ ስለዚህ ቅንጅቱ በጣም ጠንካራ ነው። በምንፈልገው ደረጃ ላይ ደርሷል። ገና የሚቀጥል ነው። ምክንያቱም ብዙ የሎጂስቲክ ድጋፍ የሚያስፈልጉ ጉዳዮች አሉ። እስከ ታች ድረስ እስከ ሄልዝ ፖስት ድረስ እስከ ፕራይመሪ ቅድመ መደበኛ ትምህርት ቤት ድረስ ወርደን ያሉ ነገሮች በኤፍቲሲ እየተሰሩ ያሉ በጓሯቸው በትምህርት ቤት አካባቢ ያሉ ሁሉ ነገር ክቡር ርዕሰ መስተዳድራችን ወይም ደግሞ ክቡር ጠቅላይ ሚኒስትር እንዳሉት አካባቢያችን መቃኘት ከቻልን አሁን እየተወራ ያለው የምግብ ስርዓት የማስተካከል ጉዳይ በገጠርም ሆነ በከተማ በእጃችን ነው ያለው። ውሃ በቅርበት አለን። በእያንዳንዱ ትምህርት ቤት ጓሮ ላይ፣ በእያንዳንዱ ትምህርት ቤት አካባቢ፣ በእያንዳንዱ የግብርና ማሰልጠኛ አካባቢ በራሳችን በጓሯችን በገጠርም ሆነ በከተማ
ለዚህ ምቹ የሆነ ጉዳይ አለ። የዚህ ዋና ዓላማም እዚህ ላይ የሚያጠነጥንና ዝም ብሎ ለመርሃ ግብር እየተሰራ ያልሆነና ቅንጅቱ ጥሩ ነው የበለጠ። ይሄ ደግሞ ካውንስሉ ደግሞ በዚህ ደረጃ አሁን ለምሳሌ በዞን ደረጃ ሁሉም አቋቁሟል። የክልል ፈጥኖ ነው የሄደው። በዞን ደረጃ በጣም በተጠናከረ ሁኔታ ሄደዋል። የሰቆጣ ቃል ኪዳን የሚተገብሩ ወረዳዎች ኦልሞስት 50 ሁሉም አካሂደዋል። በጠቅላላ ካውንስሉ እየሰራ ያለ ሁኔታ አለ። ይሄን ደግሞ የሚደግፉ ከፌዴራል ጤና ሚኒስቴርና ከሚመለከታቸው እንግዲህ እዚህ ጋር ያሉ አካላቶች አሉ። ባለሙያ ተሟልተዋል። በሎጂስቲክም እኛ እየደገፍን ነው። በርዕሰ መስተዳድር ጽህፈት ቤት ሆነው ፕሬዝዳንቱን እያማከርን በጋራ እየሰራ ያለን የቅንጅታዊ ስራው በዚህ ደረጃ ሊገለጽ የሚችልና ጥሩ ተስፋ ሰጪ ነገር አለው። ግን ብዙ የሚቀሩን ስራዎች እንዳሉም ገምግመናል። ከልብ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት ከደቡብ ቴሌቪዥን በዚህ ሰዓት ወደ እናንተ እየተላለፈ የሚገኘው ወቅታዊ ጉዳይ ፕሮግራማችን ስነ ምግብ እሹ አድርገን አንስተን እየተወያየን ነው የምንገኘው። በማዕከላዊ ኢትዮጵያ በቡታጅራ ከተማ ላይ ከሚመለከታቸው መስሪያ ቤቶች ጋር በጋራ ሆነን ፓናል ውይይታችንን እያካሄድን እንገኛለን። እናንተም በምናደርጋቸው ቆይታዎች ላይ ጥሩ ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። አቶ ተስፋይ ጋ ነው የክልሉ ጤና ቢሮ እንግዲህ በተለይ ከዚህ ዘርፍ ጋር አያይዞ ለማንሳት ያክል በማዕከላዊ ኢትዮጵያ ክልል በሌሎችም ክልሎች ብሎ ማለት ይቻላል የምግብ ስርዓትና ስርዓተ ምግብ ጋር ተያይዞ ምክር ቤት እንደተቋቋመ ይታወቃል። ይሁንና ምክር ቤቱን ከማቋቋም በፊት እንዲሁም ደግሞ ቅንጅታዊ አሰራሩ ምን ይመስል ነበር፣ ከዛ በፊት የነበረውም ችግር ምን ነበረ፣ አሁን ከተቋቋመ በኋላ ደግሞ ያለው አጠቃላይ ውጤቱ ምን ይመስላል የሚለው ነገር ማየት ከቻልን ጥሩ። በክልላችን እንግዲህ የምግብ ስርዓትና የስርዓተ ምግብ ፕሮግራም ከዚህ በፊት ከክልሉ ካውንስል ከመመሰረቱ በፊት በዘርፈ ብዙ የስርዓተ ምግብ ብሔራዊ የዘርፈ ብዙ የስርዓተ ምግብ አስተባባሪ ኮሚቴ ነው ሲመራ የነበረው። ቀጥሎም ደግሞ በተዋረድ የቴክኒካል ኮሚቴ አለ። በብሔራዊም በክልልም እስከ ታችኛው መዋቅር ከመመሰረቱ በፊት የነበረው በትንሹ ለማንሳት የቅንጅትም የቁርጠኝነትም ክፍተት የነበረበት ከተቋማዊ አሰራርም ጋር ያለው ክፍተት ማለት የቴክኒክ ኮሚቴም በተግባሪ ሴክተሮች ላይ የራሱ መዋቅር መደብ ተፈቅዶለት የባጀት ኮድ ኖሮ የሰብል ችግር ተፈቶ እየተሰራ ያለበት ሳይሆን ደርቦ በውክልና በተግባሪ ሴክተሮች ላይ ሲሰራ የነበረበት ኢቨን ጤና ከምክር ቤት ካውንስል ከመመሰረቱ በፊት አስተባባሪ ኮሚቴም በውክልና ጤና ቼርና ግብርና ኮቼር ሆኖ ፓራሌል ለመነጋገር ከአቻ መስሪያ ቤቶች ጋር ለመነጋገርም ውሳኔ ለማስተላለፍም ክፍተት የነበረበት እንዲሆና ኢቨን ያው ተግባራዊነት አንጻር የፋንክሽናል ሆኖ የሚፈለገውን ውጤት ከማምጣት አንጻር ክፍተት የነበረበት እንዲሆና ለማንሳት ነው። ከተመሰረተ በኋላ ባለው ያለውን ልዩነቱንም ቁርጠኝነቱንም ለማሳት ከዚህ በላይ እኔ ቁርጠኝነት አለ ብዬ አላስብም። ምክንያቱም የክልሉ ፕሬዝዳንት ልዩ አማካሪም በክልሉ እየተሰራ ያለውን ስራ ለመግለጽ የቀጣይ አቅጣጫንም እስካሁን እየተካሄደ ያለበትን ለማሳያት ዛሬም ከኛ ጋር አሉ። ክልሉ አዲስ የተመሰረተ ክልል ነው። ካውንስል ተመሰርቶ ምክንያቱም በፊት የነበረውን ችግር ከመፍታት አንጻር የክልሉ የምግብ ስርዓትና የስርዓተ ምግብ ፕሮግራምን የሚያስተባብር ያው ኢንስቲትዩሽን ማለት ነው። የክልል ምክር ቤት ተቋቁመዋል፣ ተመሰርተዋል። በደንብ በመመሪያ የሚመለከታቸው ሴክተር ከፍተኛ አመራር ተጠሪ የሆነ የክልሉን ቅድም ተከበሩ አቶ ንጉሴ እንዳነሱትም ያው በክልሉ የምክር ቤቱ ካውንስል ተጠርነትም ለክልሉ ምክትል ፕሬዝዳንት ሆኖ የዞኖችን በተዋረድ ሆኖ በአጭር ጊዜ ውስጥ ቅድም የመዋቅር ችግር እየተፈታ እንዳለ በየሴክተሮቹ እነዚህ የሰቆጣ የሚሆን የምግብ ስርዓትና የስርዓተ ምግብ ተግባሪ ሴክተሮች በፊት የነበረውን ችግር ከመፍታት አንጻር
ካውንስል ተቋቁሞ በጥናት ደግሞ በተግባሪ ሴክተሮች ላይ ይህን ስራ የሚያስተባብር አካላት እንዲመደቡ አቅጣጫ ከመስጣትና ወደ ተግባራት ተገብቶ ያ ችግር እንዲተፈታ ከዚህ በፊት እንግዲህ የስርዓተ ምግብን እና የምግብ ተግባሪ ሴክተሮች የሰው ኃይል ብቻ አይደለም፣ የማዋቀር ችግር አይደለም፣ የተቋማው አሰራር ችግርን ብቻ ሳይሆን ባጀት ለመመደብ የባጀት ኮድ ያልነበረበት ይህም አሁን ችግር ከዚህ ከምክር ቤት ከተመሰረተ በኋላ ክልሉ ፕሬዝዳንትም ልዩ አማካሪም አጠቃላይ ከፍተኛ አመራሪም በሰጠው ትልቅ ትኩረት ይሄ እየተፈታ እንዳለ ያን ብቻ አይደለም የመረጃ ስርዓት ላይ ያለው እነዚህ በሰቆጣም ይሁን በምግብና የስርዓተ ምግብ የ10 ዓመት ስትራቴጂ ላይ እንዲተገበሩ ይሄን የመቀንጨር ችግርን ይፈታሉ ተብሎ እነዚህ ተግባሪ ሴክተሮች ላይ ተለይቶ የተቀመጡ ተግባራት አለ። ኢቨን ወረዳን መሰረት ያደረገ እቅድ በባጀት የተደገፈ ይታቀዳል። ይሄን ደግሞ ሁሉም የተሰጠው ተግባሪ ሴክተሮች ይሄን እንዲያቅዱ ኃላፊነት እንዲወጡ ከተጠያቂነት ጭምር የተሰጣበትና ከዛም በኋላ ያሉ ለውጦችን እስከታች በክልል ደረጃ ብቻ አይደለም በዞንም ታች በወረዳም ደረጃ እስከ ቀበሌ ያ ምክር ቤት ተመሰርቶ እነዚህ አካላት ተግባሪ ሴክተሮች በባጀት የተደገፈ እቅድ እንዲያቅዱ ያንንም ደግሞ በጋራ በመገምገም የቀጣይ ዳይሬክሽን ከማስቀመጥ አንጻር ከዚህ በፊት ከነበረው አሁን ያለው በጣም የተሻለና በቅንጅትም አንጻር ውሳኔ ከመስጣትም ምላሽ ከመስጣትም አንጻር በፊት የነበረው ችግር ተቀርፎ ኢቨን ከተጠያቂነት አንጻርም የተሰጡ ተቆጥሮ የተሰጡ ተግባራት ምን ደረጃ ደረሰ የሚለውንም በተግባር እያየን ስለሆነ የምግብ ስርዓትና የስርዓተ ምግብ ምክር ቤት ማቋቋም በጣም አሁን ያለውን እንደ ሀገርም እንደ ክልልም ትኩረት ተሰጥቶ እየተሰራ ያለውን የምግብ ስርዓትና የስርዓተ ምግብ ችግርን ከመቅረፍ አንጻር ለውጥ ያለበትና በከፍተኛ ቁርጠኝነት እየተሰራ እንዳለ ከዚህ በፊት ከነበረው ጋር በቁርጠኝነትም በተግባራዊነትም ያለው ልዩነት የጎላ እንደሆነና የተሻለ እንደሆነ ለማንሳት ነው። በጣም ጥሩ። ምናልባት ጠቅላላ አድርጎ ለማንሳት ጥረት አድርጓል። ይሁንና ደግሞ እኔ በተወሰነ መልኩ በደንብ መታየት አለበት ብዬ አንድ ሁለት ጥያቄዎችን ለማንሳት ነው። ምክር ቤቱ በመቋቋሙ ምናልባት ለዚህ ተግባር ምን ፋይዳ እንዲመጣ የራሱን አስተዋጽኦ አድርጓል የሚለው ነው። ሁለተኛው ደግሞ በተለይ ምክር ቤቱ ተቋቁሞ ወደ ተግባር በመግባቱ በወቅቱ የገጠመው ችግር አለ። ይህን ችግር ፈቶ ደግሞ አሁን ወደ ሲስተም ተመልሷል ወይ? ቀደም ከአቶ ንጉሴም አንድ የተወሰነ ሀሳብ አንስቻለሁ። ምናልባት እዛ አካባቢ ላይ ጤና በዋናነት ደግሞ ይመለከቷል። ዘርፉም ነው ስራውም ነው። ታች ወርዶ እያንዳንዱን ነገር ከመደገፍም እያንዳንዱ የጤናን ሁኔታ ከህፃናትም ከእናቶችም ጋር የበለጠ ቁርኝት ስላለው እዛ አካባቢ ላይ ያሉ ነገሮች ምን ይመስላሉ የሚለውን እሷን ጠንከር ባለ መልኩ ማየት ብንችል የተሻለ ነው። ምክር ቤቱ አሁን ከተመሰረተ በኋላ ያለው ፋይዳ ምንድን ነው? ቅድም አንዱ የተፈታው ችግር ምንድን ነው? ቅድም ብያለሁ። ከዚህ በፊት የነበረው በውክልና ጤና ሲያስተባበር ኮቼሮ ነው፣ ግብርና እርሻና ተፈጥሮ ሀብትና ልማት ቢሮ ኮቼሮ ነው እንደ አስተባባሪ ኮሚቴውን እንደማማከር ሆኖ ስንሰራ ነበረ። ያኔ ውሳኔ ሰጭነት ላይ ትልቅ ክፍተት ነበረው። ቅድም ብያለሁ፣ ፓራሌል ነው፣ አቻ ተቋማት ናቸው። ከማስተባበር አንጻር ውሳኔ ከመስጣት አንጻር ምላሽ ከማግኘት አንጻር ሰፊ ክፍተት የነበረበት ነው። አሁን ግን የመዋቅር ተቋም ሆኖ ከተመሰረተ በኋላ ራሱን ችሎ ባለቤት እያገኘ እንዲሆን ተግባሪ ሴክተሮችም ደግሞ ቆጥሮ ስራውን ተረክቦ ቆጥሮ ደግሞ ውጤት ከማስረከብ አንጻር የጤናውንም ማንሳት ይቻላል። ይሄ ችግር ተፈቷል፣ ተሻሽሏል ነው። ባጀት
ቢያዙ እንኳ ለማያዝ ቢኖር እንኳ የባጀት ኮድ ያልነበረበት ነው። ይሄ ክልል ምክር ቤት ከተመሰረተ በኋላ የክልሉ ፕሬዝዳንት ባስቀመጡት ዳይሬክሽን ሁሉም ተግባሪ ሴክተሮች ይህን ችግር ተፈቷል፣ ምላሽ አግኝተዋል። ሁለተኛ ሶስተኛ ደግሞ አጠቃላይ ከተግባሪ ሴክተሮች ላይ ቅንጅታዊ አሰራርም ችግር ነበረበት። አሁን እሱ ላይ ባጀት አሁን የቴክኒክ ኮሚቴውንም ባጀት አንድ ቆቶ ነው ሁሉም አንዱ የሌላውን ስራ እንዲያውቅ ከማድረግ በጋራ ያለውን ሀብት ከማስተባበር ሁለተኛ ደግሞ የኢቨን በጋራ ተቀናጅቶ ታችኛው መዋቅር ዞኖችን ሊወረዳዎችን የሁሉም ተግባሪ ሴክተሮች አንድ ላይ ሆኖ ከመደገፍ በጋራ ግብረ መልስ ከመስጣት አንጻር አሁን ያለው ሁኔታ የተሻለ ነው። እንደ ጤናም አሁን ለውጥ እያየን ነው። ምናልባት ከዚህ በፊት የነበረውን ስላነሳው ነው። ከዚህ በፊት ከካውንስል ከመመሰረቱ በፊት የነበረው ችግር የነበረበት ነው። ቁርጠኝነት ችግር ያለበት ነው። የቅንጅት ችግር ያለበት ነው። የባለቤትነትም የተጠያቂነትም ስርዓት ላይ ክፍተት የነበረበት ነው። ያ ተቀርፏል። ምናልባት የስርዓተ ምግብ ችግር የመቀንጨር የመቀጨጭ ክብደት ከሚጠበቀው በታች መሆኑ ጉዳይ ያው በጥናት በሂደት የሚፈታ ቢሆንም አሁን ያለው ሁኔታ የተሻለ እንደሆነና በተያዘው መንገድ ተቋማዊ አሰራሩ ተጠናክሮ የቅንጅቱ ተጠናክሮ ክልሉ አሁን በያዘበት መንገድ ከተካሄደ የታሰበው ውጤት ይመጣል የሚል ሀሳብ ነው ያለኝ። ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ በርካታ ሀሳቦች እየተነሱ ነው የሚገኙት በየአካባቢው በተለይ ከስርዓተ ምግብ ጋር ምግብና ከስርዓተ ምግብ ጋር ተያይዞ ሁሉም አካባቢ ላይ እንደ ማዕከላዊ ኢትዮጵያ ሀሳቦችን አነሰን እንጂ እንደ ሀገር ግን ምን ደረጃ ላይ እንገኛለን የሚሉ ሀሳቦችን እየወሰዳችሁ በየቤታችን በየጓዳችን ያሉ ችግሮችንም መፈተሹ ተገቢ ነው ብዬ አስባለሁ። አቶ ተሾመ ጋር ነው አሁን ቆይታ የማደርገው። አቶ ተሾመ እንግዲህ በየደረጃ የተቋቋሙ የምግብ ስርዓትና ስርዓተ ምግብ ጋር ተያይዞ በተለይ ምክር ቤቶች ለማጠናከር መንግስታዊ ያልሆኑ ድርጅቶች በምን መልኩ ነው በተለይ መንግስትን ማገዝ መቻል ያለባቸው? ብዙ ጊዜ መንግስት አካባቢ ላይ አንዳንድ ክፍተቶች ይታያሉ። እነዚህን ክፍተቶችን በጋራ ለመሸፈን ችግሩ የኔ ነው የጋራ ነው እንደ ሀገር ይመለከተኛል ተብሎ ያሉ ክፍተቶችን አጠናክሮ ከማስኬድ አንጻር እየተሰሩ ያሉ ስራዎች ምን ይመስላሉ? ምንስ ድጋፍ እያደረጋችሁ ትገኛላችሁ እናንተ? እንግዲህ እንደሚታወቀው ይሄ ችግር ይሄ የስርዓተ ምግብ ችግር ወይንም በተለይ ህጻናትና ሴቶች ላይ ያለው የምግብ ችግር እጅግ ትኩረት የሚሰጠው ጉዳይ መሆኑን ሁላችንም መንግስትም መንግስታዊ ያልሆኑም ድርጅቶች የተገነዘቡበት ደረጃ ላይ ነው ያለ ነው። እኛም በዛው መሰረት እንደሚታወቀው ይሄ ክልል አዲስ ነው። ከደቡብ ጋር የነበረ ክልል ነው። እነኚህ መዋቅሮች እንደ አዲስ መፈጠር ነበረባቸው። እኛም በአጋጣሚ እዚህ ክልል ላይ እንሰራለን በዚህ ጉዳይ ላይ ይህን ጥሩ አጋጣሚ ሆነልንና ብዙ ነገር አብረን ትከሻ ለትከሻ ተያይዘን ሰርተናል። ለምሳሌ ምክር ቤቱ እንዲቋቋም ያው እዚህ ያሉ አካላት ያውቃሉ። የኛ ድርጅት በደንብ አድርጎ አብሮ ተባብሮ እንዲቋቋም ተግባራዊ እንዲሆን አድርገናል። ይሄ አንድ ጥሩ እንትን ይመስለኛል፣ ጥሩ ማሳያ ይመስለኛል። መንግስታዊና መንግስታዊ ያልሆኑ ድርጅቶች መንግስትና መንግስታዊ ያልሆኑ ድርጅቶች በቅንጅት ሲሰሩ እንዴት እንደሚፈጥን ምክንያቱም መፍጠን አለብን። የምግብ ጉዳይ አሁን የዚህ የስርዓተ ምግብ እና ከምግብ የተያያዙ ጉዳዮች ከምዕተ ዓመቱ ግቦችም ጋር ይገናኛሉ። ከትላንት አሁን እዛ ስብሰባ ላይ ሲገለጥ ነበር ከ17ቱ ግቦች 12ቱ ይመለከተናል ነው። 12ቱ ከዚህ ጋር የሚያያዝ ነው። አንዳንድ ጥናቶች የሚያሳዩት ደግሞ 45 ሀገሮች በ2030 አያሳኩም የሚል ጥናት እያቀረቡ ነው የተባበሩት መንግስታት የተለያዩ ጥናቶች። ይሄ የሚያሳየው ምንድን ነው? ኢትዮጵያን ይጨምራል ከ45 ውስጥ እንዲሁም ቀረብ ያለን
አሁን ይሄ የሚያሳየው ምንድነው? እጅግ መፍጠን አለብን ወይም ደብል ማድረግ አለብን ማለት ነው። ጥናቶች እንደማንደርስ 5 ዓመት አለን። በ5 ዓመቱ በዚህ ጉዟችሁ አደርሱም ከተባል ማፍጠን አለብን። ማፍጠን ካለብን ደግሞ ተባብረን እንደዚህ የተቀመጡትን የተለያዩ ስርዓቶች ኢትዮጵያ ጥሩ ነው። አሁን ከፍተኛ ቁርጠኝነት አለ በመንግስት በአንዳንድ ጉዳዮችም እያሳየን ነው። በ10 ዓመትም በ15ም የማይደረስበት የሚባሉ አይነቶች ግቦች እያሳካን ነው። በምግብ ለምሳሌ ስንዴ ማንሳት ይቻላል። ሌሎችም ደግሞ አሁን የተጀማመሩ ነገሮች አሉ። ፕሮቲንን በተመለከተ አሁን ዶሮን ጠቅላይ ሚኒስትራችን አዋሳ ላይ እንትኑ ሲከፈ ዶሮ ግብአት የሚሆን ለገበሬው ለማከፋፈል በሚመች መንገድ የሚሰራው ስራ የሚያሳየው ቁርጠኝነትን ነው። እዛ ላይ ካፒታላይዝ እያደረግን እነ መንግስታዊ ያልሆኑ ድርጅቶች ይህንን መንግስት ጋር እንሰራለን። ይሄ የፖሊሲ የቁርጠኝነት ችግር የለም ማለት ነው። ሀገሪቱ ላይ እንግዲህ መጋለብ ነው። ሜዳው ተመቻችቷል። ለሁላችንም የኛንም ድርጅት የመሰሉ የመንግስታዊ ድርጅቶች ይሄንን አመቺ ሁኔታ ተጠቅመን መንግስትን እየደገፍን እያተጋገዝን ሀገራችን ነች። ሌላ ሀገር የለንም። ሁላችንም ለአንድ ዓላማ ለአንድ ግብ ነው የምንሰራው። በዚያ አኳያ አድርገናል። ለምሳሌ አሁን በትላንትናው እንትን የኢሲኤስን ወይንም የሲቪል ማህበረሰቦች ኒውትሪሽንን ወደ ላቀ ደረጃ ከፍ የማድረግ ምናልባት አተረጓጉም ተሳስቼ ካልሆነ የሚል ኮአሊሽን ላውንች አድርገናል። በክልሉ ልክ ካስኬድ አድርገን ከጀነራል አሴምብሊ ወይም ከዋናው በሀገር ደረጃ ከተቋቋመው ቀጥሎ ክልል ደረጃ ስለሚቋቋም መንግስታዊ ያልሆኑ ድርጅቶችም ተቀናጅተን ከመንግስት ጋር እንስራ በሚል የመንግስት አካላት ባሉበት እንትን አድርገናል፣ ላውንች አድርገናል። ይሄ ራሱ አንድ የመቀናጀት ተባብሮ የመጓዝ እና በፍጥነት የመጓዝ እና የተባለውን አያሳኩም የተባለውን ነገር ለማሳካት ከፍተኛ ጥረት ማድረግ እያደረግን ነው ማለት ነው እና በዚህ ጉዳይ እንተባበራለን። በጣም ጥሩ። እዚህ ላይ አንድ ማንሳት የምፈልገው ጥያቄ አለ። ብዙ ጊዜ ጠቅላይ ሚኒስትሩም የሚያነሱት ጥያቄ ስለሆነ አንድ ወቅትም ልክ እንደዚሁ ፓናል ውይይት በሚመራበት ሰዓት ላይ ያነሷት ጥያቄ ነው፣ ማንሳትም ስላለብኝ ነው። በተለይ መንግስታዊ ያልሆኑ ድርጅቶች ከጀርባቸው ብዙ ሀሳቦችን ተሸክመው ይመጣል፣ ከልማት ባሻገር ማለት ነው። ከዚህ ጋር ተያይዞ ሀገሪቱ ውስጥ ያሉ መንግስታዊ ያልሆኑ ድርጅቶች በተለይ መንግስትን ከመደገፍ ህዝቡን ከመደገፍ ሀገርን ከማቃናት አንጻር መስራት ያለባቸው ስራና ስራ መሆን አለባቸው ተብሎ ብዙ ጊዜ ያነሳሉና ጠቅላይ ሚኒስትሩም ከዚህ ጋር ተያይዘው ምናልባት የእናንተ ድርጅት በተለይ አሁን የታለመለትን ዓላማ ተግባራዊና ውጤታማ ከማድረግ አንጻር እየተሰሩ እንደሆነ ይታወቃል። ግን ይበልጥ ደግሞ ውጤታማ ሆኖ አሁን የተባለውን በ2030 ማለቅ አለበት፣ ስኬታማ ማድረግ መቻል አለብን፣ ከመቀንጨርንና ሌሎችንም ከዚህ ውጪ ማድረግ መቻል አለብን ተብሎ ነው ግብ ይዞ ተጥሎ እየተሰራ ያለውና ይህን ውጤታማ ከማድረግ አንጻር ያነሷትንም ሀሳብ በተወሰነ መልኩ ዓላማችንን አውቀን ከመስራት አንጻር በምን አይነት መልኩ ነው መሄድ ያለብን የሚለውንም ነካ ማድረግ ስላለብኝ ነው። ልክ ነው። መንግስታዊ ያልሆኑ ድርጅቶች ለመንግስት ምንድን ነው የሚያደርጉት፣ ሚናቸው ምን መሆን አለበት ከሚለው ነው የሚነሳው። አንዱ ለምሳሌ በፖሊሲም ሊሆን ይችላል፣ በአፈጻጸምም ሊሆን ይችላል። የጎደለ ነገር ካለ በጥናት ላይ ተመስርቶ ለመንግስት መጠቆም፣ መንግስት እዚህ ጋር ይሄ ይስተካከል፣ ይሄ ይሁን ማለት አንድ ነው። ሁለተኛ የተመቻቸ የፖሊሲ የቁርጠኝነት ሁሉ ነገር በተመቻቸበት ሰዓት ደግሞ ያንን በደንብ አድርጎ ተገንዝቦ አብሮ መሰለፍና ስራ መስራት ነው። ይሄ ነው በቃ ሁለት ዋና ነገሮች ይሄ ነው። ስለዚህ እኛ አሁን ለምሳሌ በፖሊሲ ደረጃ አሁን እዚሁ በማዕከላዊ ክልል አንድ ያደረግነው አለ፣ 2 ፕሮጀክቶች አሉ። አንዱ ይሄ ራይት ቱ ግሮ የሚባለው ነው። ራይት ቱ ግሮ አፈጻጸም ላይ መንግስትን መደገፍ አለብን። በተለይ ታች ህብረተሰቡና መንግስት ተቀራርበው የሚሰሩበትን አሰራር ላይክ እንደ ይሄ ኮሚኒቲ ስኮር ካርድ የሚባለውን
ምክንያቱም ህብረተሰቡ የደገፈው ስራ ነው የሚቃናው። ህብረተሰብና መንግስት ደግሞ እጅ ለእጅ ሆኖ ተናቦ ሲሄድ ነው ስራ የሚቃናው። ይሄ ስለዚህ ይህንን እንሰራለን ነው። ይሄ ራይት ቱ ግሮ የሚባለው ፕሮጀክት ዋናው ስራው ይሄ ነው። ሌላው ደግሞ በጀት በሚገባው ደረጃ ዲሴንትራላይዝድ መሆን አለበት። ምክንያቱም የምዕተ ዓመቱን ግብ ይህን ኒውትሪሽንን ጨምሮ ግብ መምታት የሚቻለው ህብረተሰቡ ጋር በገንዘብም በአሰራርም ዲሴንትራላይዝድ ሲሆን፣ ምክንያቱም ስራ የሚሰራው ዞሮ ዞሮ እታች ወረዳ ላይ ነው። ወረዳ የልማት ማዕከል ነው። ይህንን አሁን ለምሳሌ በጀት ዲሴንትራላይዜሽን ላይ ምን ያህል ሆኗል ብለን ጥናት አስጠናን እና የተለያዩ ፓነል ውይይቶችን አካሂደናል። የታዩ ነገሮች አሉ። አፈጻጸም ላይ በደንብ አሁን አዋጁ አለ፣ ዲሴንትራላይዝድ ይሁን ይላል። ያ ሆኗል ወይ? እውነት ወረዳ ላይ ደርሷል ወይ? አቅመስ ተገንብቷል ወረዳ ላይ የሚለውን ነገር አይተን ለመንግስት አሳይተናል። በጥናት መልክም በስብሰባም እየጠራን አድርገናል። ይሄ ለምንድን ነው? በቃ ህብረተሰቡና መንግስት በተለይ ታች ደረጃ ተቀናይተው የሚገባውን በጀት አግኝተው መሄድ ይፈጥናል። የምዕተ ዓመቱን ግብ ኒውትሪሽንን ጨምሮ አሁንም ኒውትሪሽን ማዕከላችን ነው። የጀንደር ኢኳሊቲ ወይም እኩልነትን የሴቶች እኩልነትን ጨምሮ የተሳካ ግብ እንዲሆን ማድረግ አለብን። የምንሰራባቸው ፕሮጀክቶች አካባቢ የመንግስት አካላት ጋር አብረን ነው የምንሰራው። ያንን አሰራር ወደ መንግስትም እየወሰድን ይህንን አፋጥነን የምዕተ ዓመቱን ግብ ለመድረስ እንሞክራለን ማለት ነው። ይሄ ይመስለኛል የመንግስታዊ ያልሆኑ ድርጅቶች ሚና መሆን ያለበት። እንግዲህ ተመልካቾቻችን አሁንም እየተከታተላችሁ የምትገኙት ዘ ሃንገሪ ፕሮጀክት ኢትዮጵያና ደቡብ ሬዲዮና ቴሌቪዥን ድርጅት ጋር በጋራ በመተባበር ያዘጋጁትን የፓናል ውይይታችንን ነው እየተከታተላችሁ የምትገኙት። በቆይታችንም ጥሩ ነገር እየተማራችሁ እንደሆነ ተስፋ እናደርጋለን። እንግዲህ አሁን ወደ ገመቹ ነው የሚሄደው። ምናልባት የማዕከላዊ ኢትዮጵያ ርዕሰ መስተዳደር ስር ላይ እንግዲህ በርካታ ስራዎች ይሰራሉ። ከዛ ውስጥ አንዱ የኒውትሪሽን አንዱ አካል ነው ብዬ ነው የምወስደው። ከፍተኛ ትኩረት ተሰጥቶ ነው እየተሰራ ያለውና ከዚህ ጋር ተያይዞ የምግብ ስርዓትና ስርዓተ ምግብ ጋር ተያይዞ ማስተባበሪያ ጽሕፈት ቤት ከተቋቋመ ጀምሮ ያከናወኗቸው ስራዎችን በቁጥር እንዲህ ነው ብለን ማወቅ እንችላለን? ምናልባት ካሉ የተሰሩ ስራዎች እስካሉ እንዲህ ነው ብለን ማውራት የምንችል ከሆነ በርካታ ተመልካቾቻችን እየተከታተሉን ነው። እዚህም የተለያዩ ቢሮዎች ኃላፊዎችም አሉና እስኪ የጋራ እናርገው። ክልሉ ልክ ከተደራጀበት ማግስት ጀምሮ የዚህ የምግብ ስርዓትና ኒውትሪሽን ዘርፍ በርዕሰ መስተዳደር ጽሕፈት ቤት ስር ተዋቅሮ ስራ በስፋት እየሰራ የሚገኝበት ሁኔታ ነው ያለው። በባለፉት ጊዜያቶች ልክ ይሄ ጽሕፈት ቤት ከተቋቋመ ጊዜ ጀምሮ በርካታ ስራዎች ተሰርተዋል። የእነዚህም ስራ ለአብነት አንዱ የዚህ የክልሉን ምክር ቤት ማቋቋም አስፈላጊ ሆኖ ስለነበረ የዛን የክልል ምክር ቤት ማቋቋሚያ ደንብ ከቢሮ ከርዕሰ መስተዳድር ቢሮ ሕግ አማካሪዎች ጋር በመሆን ደንቡን የማርቀቅ ስራ የተሰራበት ከዛም በመነሳት የክልሉን የምግብ ስርዓትና የኒውትሪሽን ምክር ቤት በመጋቢት ወር ላይ በ2016 መጋቢት ወር ላይ የተቋቋመበት ሁኔታ ነው ያለው። ከዛ በቀደም ባሉ ጊዜያቶችም በተለይ ይህንን የክልል ምክር ቤቱን ለመመስረት እንቅስቃሴ እየተደረገም በተጓዳኝ ሌሎች ስራዎች መቆም ስለሌለባቸው እንደ ክልል አዲስ እንደመሆኑም የወረዳን መሰረት ያደረገ የብዝሃ ሴክተር እቅድ መታቀድ ነበረበት። ያንንም እቅድ አቅደን ሁሉንም ሴክተሮች በማስተባበር እቅድ ታቅዶ ወደ ስራ የተገባበት ሁኔታ ነበር። እንደ አዲስ ክልል ሳይሆን በተደራጀ መንገድ ሁሉም ተግባሪ ይህንን የምግብ ስርዓትና ኒውትሪሽን ተግባሪ ሴክተሮች በየዘርፋቸው የየራሳቸው የሚተገብሯቸው አክቲቪቲዎች አሉ። እነኛን እንዲሰሩ የማስተባበር ስራም በተጓዳኝ እያስኬድን የነበረበት ከዛም ደግሞ ባለፈ እነኚህ ስራዎች እታች መሬት ላይ እየተሰሩ ነው ወይ የሚለውን እቤት አርሶ አደሩ ድረስ የገብቶ የማየት
የሜንተር የማድረግ ስራዎችን እየሰራን የነበረበት ነው ያለው። ይህን ስናደርግ ምንድን ነው ከክልል ቢሮዎች ጀምሮ ዞንን፣ ወረዳን ከዛም ጤና ድርጅቶችን፣ የግብርና ማሰልጠኛ ተቋማትን፣ የአርሶ አደር ማሰልጠኛ ተቋማትን፣ ጤና ኬላዎችን እና ትምህርት ቤቶችን በተመሳሳይ እነኚህ የሁሉም ሴክተሮች ኦልሞስት በምግብ ስርዓትና ኒውትሪሽን ስትራቴጂ ላይ ወደ 14 ሴክተሮች አሉ። ይህንን ይተገብራሉ ተብሎ የተቀመጡ እነኛ ሴክተሮች ታች ላይ እየሰሩ ያሉት ስራ ከእቅዳችን ክልሉ እንዳቀደው በእቅዳችን መሰረት እየሄደ ነው የሚለውን የማገዝ እንደዚሁም ደግሞ ክፍተቶችን የመለየት ስራ የሰራንበት ደን ያንን ደግሞ ካደረግን በኋላ የአመቱ መጨረሻ ላይ ይህ የተቋቋመው ምክር ቤት ተቋቁሞ የቀረ አይደለም። ተቋቋመ፣ ወደ ስራ ገባ። ደን አመቱ መጨረሻ ላይ ደግሞ የአመቱን የምግብ ስርዓትና የኒውትሪሽን ተግባራት የአመቱን ክንውን የገመገመበትና ቀጣይ ለ2017 በተመሳሳይ ለእቅድ ግብዓት የሚሆኑ ዳይሬክሽንም የተቀመጠበት የነበረ ጊዜ ነበረ እና በተመሳሳይ እንደዚሁ ደግሞ ምክር ቤቱ ሲመሰረት ክቡር ርዕሰ መስተዳደሩ ያስቀመጡት ዳይሬክሽኖች ነበሩ። እነኛ ዳይሬክሽኖችም እንደዚሁ በተለይ የታችኛው መዋቅር ላይ ዞን ክልል ላይ ብቻ የተመሰረተ ሳይሆን ወደ ዞንም ወርዶ ይሄ ምክር ቤት እንዲቋቋም ከዛም ባለፈ ወረዳዎች ላይ እንዲቋቋም ከዛም ባለፈ ደግሞ ወደ ቀበሌም ላይ የቴክኒክ ኮሚቴ ተቋቁሞ ስራውን ኦን እንዲያደርግ ዳይሬክሽን ተቀምጦ ነበር። ያንንም ከመፈጸም ጋር የመከታተል እና ድጋፍ የማድረግ ስራዎች በስፋት እየተሰራ እየተካሄደበት ነው። እንደዛውም ደግሞ የነኚህ ስራዎች ሲሰሩ ሰዎች በክህሎት የዳበረ እንዲሆን ይሄ ጽህፈት ቤት የዚህን የአቅም ግንባታ ስራዎች ክፍተቶች ባሉባቸው የአቅም ግንባታ ስራዎችንም በስፋት የተሰራበት ሁናቴ ነበረ ማለት ነው። በጠቅላላው የምክር ቤቱ ፈንክሽናል ሆኖ በደንብ እየሄደ እና የክቡር ርዕሰ መስተዳደሩም ከፍተኛ ትኩረት ቦታም በመሆኑ ትኩረት ሰጥተው እየሄዱ በመሆኑ ይህንን ገፍተን እየሄድን ያለንበት ሁኔታ ነው ያለው። ያው ዋና ጉዳይም ስለሆነ የምግብ ስርዓት ጉዳይ የዋና የሁሉም ሴክተር ጉዳይ ስለሆነ ያንን በበላይነት ርዕሰ መስተዳደሩ እየመሩ እየተገበረ ያለበት ሁኔታ ነው ያለው። በማዕከላዊ ኢትዮጵያ ክልል በአርሶ አደር ደረጃ ትኩረት ተሰጥቶ እየተሰሩ ያሉ 30-40-30 እየተባሉ የሚሰሩ በርካታ የግብርና ስርዓቶች አሉ። ምናልባት ይህንን ይበልጥ ደግሞ አጠናክሮ ከመስራትና ውጤታማነቱን የጎላ እንዲሆን ከማስቻል አንጻር ያው ስራው ተጀምሯል። ሲጀመር እንቅፋቶች ላያጡት ይችሉ ይሆናል። በዚህ ሰዓት የገጠማችሁ ችግር ነበር ወይ? ልክ እንደዚሁ መሰል ገጠራማው አካባቢ ላይ እየሰሩ ያሉ ስራዎች ሌሎችም አካባቢ ላይ ጥሩ፣ ቀጣይስ በተሻለ መልኩ ስራው ውጤታማ ሆኖ እንዲቀጥል ከማስቻል አንጻር ያው የማዕከላዊ ኢትዮጵያ ክልል በርዕሰ መስተዳደር የሚመራ ስራ እስከሆነ ሰዓት ድረስ ደግሞ የበለጠ ውጤታማ እንዲሆን ከማስቻል አንጻር ምን መደረግ መቻል አለበት? የርዕሰ መስተዳደር ጽህፈት ቤት በዋናነት የወረዳን መሰረት ያደረገ እቅድ ሲሰራ አንዱ አሁን ስታነሳቸው የነበሩ የ30-40-30 ምግቤ ከጓሮዬ እንደዚሁም 5-10-25 እና የወተት ኮሪደር እነኚህ ሁሉ የእቅዳችን አካል ናቸው። እነኚህ ተግባራት ደግሞ እስከታች አርሶ አደር ድረስ ተሰርቷል የሚለውን በክትትል ጊዜ ያየናቸው ናቸው። አሁን ይሄ በአርሶ አደር ደረጃ ብቻ አይደለም እየተሰራ ያለው በኤፍቲሲ ማለት የአርሶ አደር ማሰልጠኛ ማዕከላት ላይ አርሶ አደሩን በሰርቶ ማሳያነት የማሳየት ከዛም ባለፈ ሰፋፊ የሆኑ እንዳጋጣሚ የክልሉ መንግስት ከመጀመሪያም ይሄን የአርሶ አደር ማሰልጠኛዎች ሲመሰረቱ ሰፋፊ መሬት ነው የተመሰረቱ። ከሰርቶ ማሳየን በዘለለ ደግሞ የማምረትም ስራ የአቮካዶ፣ የማንጎ፣ የአትክልቶች እንደዚሁም የስራ ስሮች እዛ ኤፍቲሲ ላይ እንደ ሰርቶ ማሳየነት ይታያል። እዛው ደግሞ ተባስቶ ለአርሶ አደሩ በጓሮ ላይ እንዲያመርት
እየተሰጠ አርሶ አደሩም እያመረተ የሚሄድበት ነው። ዶሮ በተመሳሳይ እንደዚሁ በስፋት እየተካሄደ ያለበት ያው ዶሮ አልኩ ቅድም 5 10 25 ያልነው በዛ አይነት ኢኒሼቲቭ እየተካሄደ ያለበት ነው። ይህንንም በታች ደረጃ ላይ በደንብ እየተካሄደ አርሶ አደሩ ድረስ ተገብቶ በየጓሮ እየተሰራ ያለበት ሁኔታ ነው። ይህንን ከስርዓተ ምግብ ጋር አቀናጅተን አቀናጅቶ የሚካሄድበት ሁኔታ ቅድም ስለ መረጃ ሲያነሳ ነበር አቶ ተስፋዬ። እነኚህ የተሰሩ ስራዎች ደግሞ ለውሳኔ ተጨማሪ ክፍተቶች አሉ ወይስ ያለውን ነገር የላቀ ከሆነም ክፍተቶች ያሉበትም ለመወሰን በሚያመች አይነት ሁኔታ ወደ መረጃ ማቋት ይሄ ስኮር ካርድ የምንለው አለ። እነኚህን ተግባራት ለቅሞ የምናስገባበት ዩኒስ አለ። እነኛ ውስጥ እንዲገቡ በተመሳሳይ የሴቶች ህጻናትም በእነኚህን ተግባራቶች ከመደገፍ ራሱም ከመተግበር ጋራም ተግባር የምንላቸው በሙሉ እዛ ውስጥ ገብተው የሚሰሩ ስራ በእንደዚህ አይነት መንገድ የሚሄድበት እንዲሆን ከፍተኛ ስራ እየተሰራ ያለበት ሁኔታ ነው ያለው። ያጋጠሙን ችግሮች አሁን እንደ አዲስ ክልሉን ከመሰረትን በኋላ ይህና የጎላ ለስራ እንዳንሰራ እንቅፋት ሊሆን የሚችል ያጋጠሙ ችግሮች የሉም። ውስን የሆኑ በተወሰኑ በባለሙያ ደረጃ በአርሶ አደር ደረጃ አፈጻጸም በተወሰነ ያህል ቡራቡሬ የሚሆንበት ሁኔታ አለ። ከዛ ውጪ የጎላ ስራ እንዳንሰራ እንከን ሊሆን የሚችል ነገር የገጠመ እንትን የለም። ሌላው ቀጣይ ይሄ ስራ በበለጠ ጉልበት አግኝቶ ተጠናክሮ እንዲሄድ የክልሉ ርዕሰ መስተዳደር በየጊዜው በሚኖር ስብሰባ ላይ ወይም በሚኖር የካቢኔ የምክር ቤት የአስተዳደር ምክር ቤት ላይም እንደ አንዱ የመወያያ አጀንዳ አድርገው እየሄዱ ስለሆነ ያንን አጠናክሮ የበለጠ ተጠያቂነትን፣ ኃላፊነትን ተጠያቂ ይህንን እያጎለበቱ መሄድ ነው። ሌላ በተጨማሪ በየሴክተሩ በተግባሪ ሴክተሮች ላይ ኦልሬዲ በርዕሰ መስተዳድር አቅጣጫ መሰረት የሰው ኃይል መደብ ተፈቅዶ ኦልሬዲ ወደ ቅጥር እየተገባ ያለበት ሁኔታ ነው ያለው። አሁን በቀጣዩ ወደ ቅጥር መግባት ነው የቀረው። መደብ ተፈቅዷል። ስራዎች ኦልሬዲ በተጠያቂነት እና በኃላፊነት የሚሰራ ባለሙያ እንዲመደብ ያም ይሄ የተካሄደበት ስለሆነ ያንን ማጠናከርና ያንን አፍጥኖ ወደ ተግባር የመግባት ነው የሚኖረው። ከዛ በዘለለ የክትትልና ግምገማ ስርዓቱን አጠናክሮ መቀጠል ነው። ይሄና በዚህ አይነት መንገድ አጠናክረን ከሄድን የተሻለ ውጤት የምናመጣበት ጅምሩም እያሳየ ያለው ይሄንን ነው። ብዙ ስራዎች ሰርተናል፣ ግን በዚህ ስራ ሳንኩራራ ሳንዘናጋ የበለጠ አጠናክረን የምንሄድበት ሁኔታዎችም በጣም አመቺ የሆኑ ሁኔታዎች ስላሉ ይህንን ማስቀጠል ነው። ልብ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። እንግዲህ በርካታ ሀሳቦች ከግራም ከቀኝም እየተነሱ ነው። እናንተም ቤታችሁ ላይ ሆናችሁ ከሚነሱ ሀሳቦች ጥሩ ነገር እየተማራችሁ እንደሆነ ተስፋ እናደርጋለን። በተለይም በማዕከላዊ ኢትዮጵያ ክልል ምናልባት አዲሱ ክልል ከሚባሉት ቀድሞ ከደቡብ ክልል ራሱን ችሎ ሌላ ክልል ያደራጀው ክልል ማዕከላዊ ኢትዮጵያ ክልል ነው። በዚህ ማዕከላዊ ኢትዮጵያ ክልል ላይ በርካታ ስራዎች እየተሰሩ ውጤታማነታቸውን እያሳዩ ስለመሆኑም ጭምር እያሳዩ ነው ወይም እየተናገሩ ነው የሚገኙትና ስለዚህ ይሄ ስራዎች አሁንም ተጠናክሮ መቀጠል አለበት እንላለን። አሁን ደግሞ አቶ ዘሪሁን ጋር ነው የምንሄደው። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በተለይ አዳዲስ ስራዎች በሚመጡበት ወቅት ላይ ቢሮዎች ብቻቸውን የሚያመጡት ውጤት ምንም ነገር የለም። ነገር ግን ደግሞ እንደ ሚዲያን አስተባብሮ የተለያዩ ስራዎች ወይም የተጣለብንን ኃላፊነት ከማሳካት አንጻር ስራዎችን ከመስራት አንጻር ያው ትልቅ ድርሻ ያለበት ቢሮ ነውና አሁን ከምናነሳቸው ሀሳቦች ጋር ተያያዥነት ያለውን ይበልጥ ውጤታማ እንዲሆን ከማስቻል አንጻር ይህ ቢሮ ተግባሩን እንዴት እየሰራ ጠበቀ፣ ምንስ ውጤታማ ሆኗል የሚለውን ነገር ማየት እንችላለን። ምግብና ስርዓተ ምግብ ስናነሳ አጠቃላይ ሂደቱን ቅድም የተለያዩ ባልደረቦች እንዳነሱት የመንግስት ኮሚኒኬሽን ትልቁ ሚና መንግስትንና ህዝብን ድልድይ ሆኖ ማገልገል ነው። መንግስት በሚያወጣቸው ፖሊሲዎች፣ ስትራቴጂዎች፣ አቅጣጫዎች ላይ ማህበረሰቡ አውቆ እነዛን ተግባራዊ እንዲያደርግ አስተሳሰቡን፣ አመለካከቱን ሼፕ የማድረግ ተልዕኮ ነው ያለበት።
ከዚህ መነሻነት በእኛ ተቋም ደረጃ መጀመሪያ ለማድረግ የሞከር ነው አጠቃላይ ስራው ምግብና ስርዓተ ምግብ በራሱ ምን ማለት ነው የሚል እና እንዴት መሰራት አለበት እንዴት ማህበረሰቡ ጋር መድረስ አለበት በሚል ሐሳብ ላይ መጀመሪያ ያደረግነው በተቋም ደረጃ እንደዚሁም ባለድርሻ አካላቶች የሚዲያ አውታሮችን ግንዛቤ ማፍጠርና ጉዳዩን የማስተዋወቅ ስራ ነው ጥረት አድርገን የሰራነው። በዚህ መነሻነትም ከክልሉ ጤና ቢሮ ጋር እንደዚሁም ከሃንገርና ራይት ቱ ግሮስ ከሚባለው ድርጅት ጋር የሚዲያ ባለሙያዎች በጋራ በመሆን ለተከታታይ 2 ቀናቶች ከ30 በላይ የሚሆኑ ባለሙያዎች ጉዳዩን በማስገንዘብና ምን መሆን አለበት የሚለው ሐሳብ ላይ ግንዛቤ መፍጠር ስራ ስልጠና ሰጥተናል። ከዚህ ተነስተንም ቅድም ሲነሳ እንደነበረው ስለ ምግብና ስርዓተ ምግብ ስናነሳ ምግቡ ስለሌለ ሳይሆን ምግቡ ኖሮም እንዴት መጠቀም እንዳለበት በአስተሳሰብ በአመለካከት ደረጃ ላይ ያሉ ጋፖችን እንዴት ማቀራረብ አለብን። አቅም ኖሯቸውም በተለይ የምግብ አጠቃቀም ስርዓታችን ጋፕ ያለበት የነበረ ስለነበረ በዚህ ረገድ ስልጠናውን ለባለሙያዎች ከሰጠን በኋላ ባሉን የብሮድካስት ሚዲያዎች እንደዚሁም በማህበራዊ ሚዲያዎች ጉዳዩን ለማህበረሰቡ የማድረስ የማስገንዘብ ስራ እየሰራን ቆይተናል። በዚህ ረገድም የደቡብ ሬዲዮና ቴሌቪዥን ድርጅት በጋራ አብሮን እየሰራ ያለ ነው። እንደዚሁም በማህበረሰብ ደረጃ ያሉ ሀዲያ ቴሌቪዥን፣ ከምባታ ቴሌቪዥን፣ ሀላባ ቲቪ እንደዚሁም በማህበረሰብ ሬዲዮዎች አካባቢ ላይ የወልቂጤ ኤፍኤም ላይ እንደዚሁም ወራቤል ስልጤ ኤፍኤም ላይ አያይዘን በሚዲያ ላይ ግንዛቤ መፍጠር ስራ ሰርተናል። ከዚሁም ደግሞ በማህበራዊ ሚዲያዎችም በፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቲዩብ ባሉ ጉዳዮች ላይ ጉዳዩን የማስገንዘብ ማህበረሰቡ ተዳግሞ ግንዛቤ መፍጠር ስራ እየሰራን ያለ ነው። ይህ ስራ በአንድ ጊዜ ብቻ ተሰርቶ የሚያልቅ አይደለም። አስተሳሰብ የአመለካከት ጉዳዮቹን ለመቀየር ያላሰለሰ ጥረት በተደጋጋሚ መስራት ይጠይቃል። እኛ ደግሞ ቅድም ሲነሳ እንደነበረው ባለድርሻ ተቋማቶቹ ተብሎ የተነሱትን ታሳቢ ያደረገ እነሱ በራሳቸው በተቋም ደረጃ የሚያቅዷቸው እቅዶች አሉ። እነዚህ እቅዶች በእነሱ ተቋም ደረጃ ላይ እንዳይቀር ማህበረሰቡ ጋር ደርሶ መተግበር እንዳለበት ቅድም ሲነሳ እንደነበረው 30-40-30 ኢኒሼቲቭ ከምግብና ስርዓተ ምግብ ጋር እንዴት ተሳሰራል 10-20-10 ተብሎ የዶሮ ምርታችን ላይ የጓሮ አትክልት ላይ እነዚህ ጉዳዮች እንዴት መተግበር አለባቸው የሚል በማህበረሰቡ ጆሮ አድርሰን አስተሳሰቡን አመላከቱን ለመቀየር ያላሰለሰ ጥረት እያደረግን ያለ ነው። ተግባሩ አብቅቶለታል የሚባል አይደለም። አሁንም ከሚዲያ ባለሙያዎቻችን ጋር በጋራ በመሆን ስራ እየሰራን ያለ ነው። ጥሩ። አሁን እንግዲህ ቅድም አንድ የተነሳ ሀሳብ አለ በ2030 ይሄን ነገር ውጤታማ ሆኖ ይሄ ነገር መነሳት የለበትም ነው እየተባለ ያለውና ከዚህ አንዱ እንግዲህ ኢትዮጵያ ናት እንደ አካባቢ ወይም እንደ ሀገር ወይም እንደ ዓለም አቀፍ ከሚነሱ ሀሳቦች ማለት ነው። ስለዚህ ይሄን ይበልጥ በፍጥነት ውጤታማ ለማድረግ አሁን የተጀመረውን አሰራር ስርዓት በሚዲያዎች አቀናጅቶ ከመስራትና ውጤታማነቱን በፍጥነት ከማምጣት አንጻር የሚዲያ ሚና ምን መሆን መቻል አለበት? ከእያንዳንዱ ሚዲያ ምን ይጠበቃል? የእናንተ ሚናስ በዚህ ወቅት ላይ ምን መሆን መቻል አለበት? ቅድም እንዳነሳሁት ስለ ምግብና ስርዓተ ምግብ ስናነሳ ስለ አንድ ተቋም ወይም ስለ አንድ ድርሻ ብቻ እያነሳን አይደለም። የቀጣይ የሀገሪቷን መጻኢ ትውልድ የሚወስን ዜጋ የማፍራት ጉዳይ ነው። ምክንያቱም ከህፃንነቱ ጀምሮ በአስተሳሰቡ በአቅሙ የጎለበተ ትውልድ ከሌለ ነገ ሀገር ሊኖር አይችልም። ስለዚህ በዚህ ረገድ በምግብና ስርዓተ ምግብ ላይ እያንዳንዱ ማህበረሰብ ተገቢ እውቀትና አቅም ኖሮት በእጁ ላይ ያለውን ሀብት ተገቢ መጠቀም እንዲችል እኛ ከእያንዳንዱ የሚዲያ አካላት ጋር በጋራ በመሆን ለማህበረሰባችን ሌት ተቀን በጆሮ መልእክቱ እንዲደርስ በጆሮ መልእክቱ ከደረሰ በኋላ ደግሞ ተግባራዊ እንዲያደርግ ተግባራዊ ያደረጋቸው ጉዳዮች ደግሞ በመስራታችን የመጡ ውጤቶችን በዛ መንገድ ለማህበረሰቡ እያስገነዘብን መሄድ የኛ ድርሻ ነው። ይሄ ማለት ግን ይሄን ስራ ለአንድ ተቋም ብቻ የሚሰጥ ሳይሆን ሁሉም ባለድርሻ አካላቶች ደከመኝ ሰለቸኝ ሳይሉ ቀደም እንደተነሳው የቀጣይ መጻኢ ትውልድ ጉዳይ ስለሆነ ሀገር የመገንባት ጉዳይ ስለሆነ እኛ ደግሞ የምንናፍቃትን የበለጸገች ኢትዮጵያን ለማግኘት በዚህ በምግብና ስርዓተ ምግብ ላይ የጀመርነውን የሚዲያ ስራችን በቅንጅት በትብብር በብሮድካስት ሚዲያም በማህበራዊ ሚዲያም የተለያዩ ባለድርሻ አካላቶች በማንቀሳቀስ ለመስራት ኃላፊነታችንን እንወስዳለን የሚል አጭር መልእክት ለማንሳት ነው። አመሰግናለሁ። ከልብ አድርገን እናመሰግናለን። እንግዲህ ዘ ሃንጋሪ ፕሮጀክት ኢትዮጵያ ከደቡብ ሬዲዮና ቴሌቪዥን ድርጅት ይህን የመሰለ ፓናል ውይይት
እንግዲህ በጋራ አዘጋጅቷል። ይህ ዝግጅት አሁንም እንደቀጠለ ነው። አሁን ወደ መጨረሻ አካባቢ ላይ እየደረስን ነው የምንገኘውና ምናልባትም ለአቶ ንጉሴ ነው አሁን የተባለው ነገር አለ እጅግ በጣም አሳጥሮ መልእክት ቢያስተላልፉ እያንዳንዱ የሚጠበቀው አካል ምን ማድረግ መቻል አለበት፣ ፈጥነን እንዴትስ መጨረስ እንችላለን የሚሉ ሀሳቦች ተጠናክሮ መቀጠል ስላለባቸው ማለት ነው። እኛ ክልል የተለየ ነገር ሆኖ አይደለም። ገና ክልል እያዋቀርን ባለንበት መቀመጫችንን በደንብ ባላሰናዳንበት ቢሮ ባላሰናዳንበት ይሄ ጉዳይ እኩል ነው የመጣው እኛ ክልል። ሌላ ነገር አይደለም፣ ስለተረዳ ነው። ዋናው ነገር ይሄ ነው፣ መረዳት ነው። ክልል አነሳለኝ ነገር ክልሉ ተረድቶታል። ይሄ ጉዳይ ምግብና የምግብ ስርዓት ማለት ወይም የምግብ ስርዓትና ኒውትሪሽን ማለት ምን ማለት ነው የሚለው መረዳት ይጠይቃል። መንግስት መረዳት አለበት፣ በየሴክተሩ ያለ ሁሉ መረዳት አለበት፣ ማህበረሰቡ መረዳት አለበት። አንዱ ነገር ይሄ ነው። ምንድነው የተደረገው? ሰብሰብ ለማድረግ 3 ነገሮች ናቸው ለዚህ ጉዳይ መሰረታዊ። አንዱ አደረጃጀትና አሰራር መፍጠር ያስፈልገዋል። የተደረገው በእኛ ክልልም ይሄ ነው። የምን የናሽናል ዳይሬክሽን ተከትለን አደረጃጀት ፈጠርን። በህግ ማዕቀፍ የተደገፈ በክልል ርዕሰ መስተዳድር የሚመራ እስከ ቀበሌ ድረስ የሚወርድ አደረጃጀት ተፈጠረ። አሰራር ተበጀለት። የትኛው ሴክተር ምን ይሰራል፣ በህግ ተጠያቂነት ያለበት፣ በምክር ቤት የሚመራ ሪፖርት እንዴት ያደርጋል፣ እቅድ እንዴት ያቅዳል፣ እቅድ ሲያቅድ በበጀት የተደገፈ መሆኑን ማረጋገጥ፣ ዝርዝር ነገር ማንም ሰው ሰልፍ ኤክስፕላናቶሪ የሆነ አሰራር ተፈጠረለት። አንዱ ነገር አደረጃጀትና አሰራር መፍጠር ለአንድ ለያዝከው ዓላማ ስኬታማነት ወሳኝነት አለው። ይሄ ሆኗል። ይሄ በትክክል ሆኗል ወይ የሚል ደግሞ የመከታተል የሰው ኃይል የማደራጀት በሎጂስቲክ የመደገፍ አሁን እኛ ርዕሰ መስተዳድር እኔ የርዕሰ መስተዳድር ጽህፈት ቤት የፕሬዝዳንቱ አማካሪ ነኝ። በእኔ ስር አማካሪዎች አሉ፣ በቢሮ ሌቨል ያሉ። የኒውትሪሽን ጉዳይ የሚመለከት ደግሞ ክሮ አለ፣ አማካሪዎች አሉ። ኮንቲኒየስሊ እንገመግማለን፣ እቅድ እንገመግማለን። ሌሎች ቴክኒክ ኮሚቴ ውስጥ በተለያዩ ሴክተሮች የተቋቋሙትን እንደተጠበቀ ነው። ይሄ በአሰራር የተደነገገ ነው። ኦኬ፣ ይሄ ሁኔታ በዚህ አግባብ ውጤታማ እንደሚሆን በአደረጃጀት በአሰራር ተገልጿል። ክትትል እየተደረገ ነው። እቅድ አለ፣ ግምገማ ይደረጋል፣ ግብረ መልስ ይሰጣል። ግብረ መልሱ 2 አይነት ነው። በአካል እዛው ክትትል እየተደረገ የሚሰጥ ግብረ መልስ አለ። እንደገና ሳብ ተደርጎ ከፍተኛ አመራሮች ባሉበት የክልሉ ፕሬዝዳንት በሚመሩት የመድረክ ግብረ መልስ ይሰጣል። ያን የያዘና ክቡር ርዕሰ መስተዳድሩ የሚያስቀምጡትን አቅጣጫ ተከትሎ ደግሞ የጽሁፍ ግብረ መልስ ከታች ድረስ ይወርዳል። ይሄ አደረጃጀትና አሰራር የሚለው ይገልጻል። ግን የምግብ ጉዳይ እያነሳን ያለ ነው ምንድን ነው ከተባለ 2 ነገር ነው የሚፈልገው እዛ ውስጥ ቴክኒካል ነገር ውስጥ ወይም መሰረታዊ ነገር ምርት፣ ግንዛቤ። ይሄ ነው፣ ሌላ ነገር እኮ የለውም። ምርት ማምረት ያስፈልጋል፣ ሰፕላይ ያስፈልጋል። የተለያዩ አይነት ምርቶች ለዚህ ለኒውትሪሽኑ ለምንለው ጉዳይ የሚያሳካ ምርት መኖር መቻል አለበት። ይሄ የሚመራ ተቋም አለ፣ ግብርና አለ። ግብርና በበላይነት ይምራ እንጂ ሌሎች ሴክተሮችም መሬት አላቸው በጓሯቸው። ለዚህ የሚሆኑ ደግሞ ፕሮግራሞችና ስትራቴጂዎች በጣም በተለየ አሁን ባለንበት ሁኔታ በከፍተኛ ሁኔታ ብቅ ብቅ እያሉ ብቻ ሳይሆን በተግባር ነው። ሌማት ትሩፋት ማለት ሌላ ነገር አይደለም። የግብርና ኢኒሼቲቮች ብለን የምናወራቸው ነገሮች ሌላ ነገር ማለት አይደለም። 30 40 30 እንበለው፣ 5 10 25 እንበለው፣ የወተት መንደር እንበለው፣ የፍራፍሬ መንደር እንበለው፣ የስራ ስር መንደር እንበለው፣ እያወራን ያለነው ስለምንድን ነው? ስለ ምግብ ነው። እነዚህ ምግቦች ናቸው። ስለዚህ ምርት ያስፈልጋል። ምርቱ በስፋት እንዲኖር እየተሰራ ነው። አንድም ጓሮ አንድም ባዶ ቦታ መኖር የለበትም። በግብአት በቴክኖሎጂ በአስተራረስ ዘይቤ ምርታማ መትረፍረፍ አለበት የሚለው ለዚህ ምግብና ስርዓተ ምግብ ቀጥታ መልስ እየሰጠ ነው ማለት። ይሄ የት ነው የሚሰራው? ግብርና ብቻ አይደለም፣ በሁሉም ቦታ ትምህርት ቤት ላይ መኖር አለባቸው። ቤተክርስቲያን መኖር መሰራት አለበት፣ ባዶ ቦታ መኖር የለበትም። ኤፍቲሲዎች፣ የግብርና ማሰልጠኛ ተቋማቶች፣ የጤና ጣቢያቶች ተቋማቶች ባዶ የሆኑ ቦታ አዲስ አበባ ላይ እኮ በተጨባጭ እኮ ጎመን፣ ቆስጣ፣ ቲማቲም፣ ሽንኩርት እኮ ከተሞች እኮ የራሳቸው እየቻሉ ነው። እኛ ግን እያወራን ያለነው ስለ ጠቅላላ ነው። የገጠሩ መሬት እናውቃለን። ሁለተኛው ጉዳይ
አደረጃጀትን አሰራር መፍጠር አንድ ነገር ሆኖ ምርት መኖር አለበት። ይሄ ውጤታማ እንዲሆን ምርቱ በዚህ በኩል መሳካት መቻል አለበት። ሶስተኛውና ዋናው ግንዛቤ መፈጠር መቻል አለበት። ምርት ስለተረፈረፈ የሌማት ትሩፋት ሙሉ ስለሆነ ሌማቱ ሙሉ ስለሆነ ብቻ አይደለም፣ የአመጋገብ ስርዓታችን መስተካከል መቻል አለበት። እዚህ ጋር ነው እንግዲህ ትልቁ ስራ። አሁን የሲኤስኦስ የመንግስታዊ ያልሆኑ ድርጅቶችም እውነት ለመናገር ሀንገር ኢትዮጵያ ወይም ራይት ቱ ግሮ በዛ ሱር ያሉ ብቻ ሳይሆን ሌሎችም እውነት ለመናገር በርካታ ድጋፍ እያደረጉን ቁጥሩ አቶ ገመቹ ስማቸው ሊገልጽ ይችላል። የተወሰነ ጠርቼ እንዳላስቀይም ማለት ነው። በጣም የምናውቃቸው በዚህ ጉዳይ ላይ ከፍተኛ ድጋፍ እያደረጉልን ያሉ ጉዳይ ነው። ይሄ ማሳካት ማለት አሁን ባልናቸው ጉዳዮች እነዚህ ጉዳዮች ተሳኩ ማለት ምን ማለት ነው? በሀገራችን የተቀመጡ መሰረታዊ የሆኑ ጉዳዮች በእኔ እምነት ተሳኩ ማለት ነው። ትምህርት ተሳካ ማለት ነው። ምክንያቱም የተመጣጠነ ምግብ በልቶ አእምሮ የዳበረ ሕፃን ትምህርት የመቀበል አቅሙ ያድጋል ማለት ነው። ይሄ ሳይንሳዊ ትንታኔው ባለሙያዎች ሊገልጹት ይችላሉ። ስለዚህ ምን ማለት ነው? ትምህርት የመቀበሉ የእንትን የማለቱ ሁኔታ ይፈጥናል ማለት ነው። የጤና ሴክተር ይሳካል፣ ጤናማ ትውልድ ነው። የግብርና ምርታማነት ይጨምራል። የግብርና ስትራቴጂያችንና ፖሊሲያችን እየተሳካ ማለት ነው። ይሄ ጉዳይ ማሳካት ማለት እዛው ሳለ የቀረጽናቸው አገራዊ ትልልቅ ራዕዮች፣ ዋናው ደግሞ ሰው ተኮር ብለን እየተከተል ነው ያለው ፖሊሲያችንም እዛው እያለ በዛው መንገድ ተፈጻሚ የሚያደርግ ስለሆነ ሁሉም በዚህ ደረጃ የመረዳቱ ነገር በክልላችን እያደገ መጥቷልና ቅንጅቱም ጥሩ ነው የሚል አስተያየት ለመስጠት ነው። ከልብ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ለአንድ ሰዓት ቆይታ ስናደርግ የነበረው ምግብና ስርዓተ ምግብ በማዕከላዊ ኢትዮጵያ ክልል ክላስተር መቀመጫ በሆነችው በቡታጅራ ከተማ ከሚመለከታቸው ከተለያዩ አካላት ጋር በጋራ ቁጭ ብለን ምግብና ስርዓተ ምግብ በክልሉ በምን አይነት መልኩ እየተከበረ ነው፣ እንዲሁም ደግሞ ምን ችግሮች ነበሩ፣ ችግሮችን ለመቅረፍ የተካሄደበት መንገድ ምን ይመስል ነበር የሚሉ ሀሳቦችን እያነሳን ቆይታ አድርገናል። እዚህ መታችሁ እንግዲህ የህብረተሰብን የመንግስትን መንግስታዊ ያልሆኑ ስራዎችን በጋራ የገመገማችሁበት ነበረ። በቀጣይ ግን ከሁላችንም ምን ይጠበቃል የሚለውንም እንግዲህ ለህዝቡ ቃል ገብታችኋል። ሁላችንም እንግዲህ ቀጣይ ስራዎችን ትኩረት አድርገን በመስራት በ2030 የተባለውን ችግር በማስወገድ ህብረተሰቡን ጤናማ ማህበረሰብ ለመፍጠር የሚደረገውን ነገር ሁላችንም ቃል ገብተናል። ለነበረን ጊዜ ከልብ አድርገን እያመሰገንን ውይይቱን እየመራው ቆይታ ያደረግኩት አብዱልሐፊዝ መሐመድ ከካሜራ ባለሙያዎቹ ከማል ሽኩርና ተረፈች ዘለቀ ጋር በጋራ በመሆን አብረን ቆይታ አድርገናል። ከልብ አድርገን እናመሰግናለን።